ሰላም ብያለሁ የጀማ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናላችን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ቤተሰብ ስለምትሆኑ እጅግ በጣም እናመሰግናለን። እንግዲህ ዛሬ የመጣሁበት ስለ ሁለት ጥንዶች መጥቼላችኋለሁ ማለት ነው። እንግዲህ እነሱም እነማን ናቸው፣ ወዴት ናቸው እንደምትሉኝ ተስፋ አድርጋለሁ። ብዙዎቻችሁ ታውቋቸዋላችሁ ማለት ነው። እነዚህ ጥንዶች እንግዲህ ከአሁን በፊት ሰይፉ ላይ ቀርበው እንግዲህ በጣም ብዙ ነገር የተባባሉ ጥንዶች ነበሩ ማለት ነው። በብዙዎች እንግዲህ በጣም ነበር። እንደውም አንድ ሰሞን እጅግ በርካታ ዲያስፖራዎችን ሁሉ ያጣሉ ነበሩ፣ በእውነቱ ከሆነ ማለት ነው። ብዙ እህቶቻችን ተጣልተዋል ከወንድሞቻቸው ጋር ማለት ነው፣ በእነሱ የተነሳ ማለት ነውና ሆኖም ሳለ ግን እኔ እሱ ብቻ ሳይሆን አሁን የመጣውበት እነሱ ተጣልተው እኔ ተመልካችን የሚተቹት ነገር ግርም ይለኛል። እንግዲህ በሰሞን እንደተታረቁ ሁላችንም እናውቃለን። ነገር ግን እጅግ ለተመልካች በጣም የወረደ አነጋገር ሲናገሩ ስለሰማቸው ማለት እኛ ምን አድርጉ ነው የሚሉን። እዚህ ጋር ማንኛውም ሰው ተመልካች የፈለገውን ሀሳብ አስተያየት መስጠት ይችላል አይደለ እንዴ? ስለዚህ እንግዲህ እውነት ለመናገር ፈጽሞ ስህተት ነው ብዬ ነው የማስበው የሚናገሩት ነገር ማለት ነው። ምክንያቱም ወደ ሚዲያ ሲመጣ አንድ ሰው ሁሉንም ነገር ችሎ ነው። ነገር ግን ለምን እንደዚህ ተተቸው፣ ለምን እንደዚህ ብሎ ሀሳብ መስጠት አይጠበቅበትም። ምክንያቱም ምን አለ መሰላችሁ ቤተሰብ ጥፋቱ የራሳቸው ነው። ችግራቸውን እነሱ ከቤት ውስጥ መፍታት ይችሉ ነበር። ነገር ግን ቤት ውስጥ ስላልፈቱት ተመልካች እዚህ ጋር ምንም የሚመለከተው ነገር የለም። ነገር ግን ተመልካችን በዚህ ልክ መናገር እኔ ፈጽሞ ስህተት ነው። በመታረቃቸው ባይዘወይ እኔ በጣም ደስ ብሎኛል። ምክንያቱም እዚህ ጋር እነሱ የድሮ ፍቅረኛሞች ናቸው። እሱም እንግዲህ ባልየው ኩላሊቱን ሰጥቷታል። ኩላሊት መስጠት ማለት ቀላል አይደለም። ጀስት በአሁን ጊዜ አይደለም ኩላሊት የሚሰጥ ይቅርና ምንም እንኳን የሚያደርግ የለም አይደለም። የአሁኑ ወንዶች እንደምታውቁት በተለይኛ በአረቡ ሀገር ያለነው ልጆች በቃ እኛን ማራገፍ፣ ብራችን መብላት ወዘተ የተለያየ ነገር ነው ማድረግ የሚፈልጉት እንጂ ለኛ ምንም ነገር ማድረግ አይፈልጉም ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ያው ኩላሊትን መስጠት በዚህ ጊዜ በጣም ከባድ ነው። እውነት ለመናገር ኩላሊት ማለት ቀላል አይደለም፣ ህይወቱን ማለት ነው አሳልፎ የሰጣት ሰው። ስለዚህ እንደዛ በዛ ልክ ብዙዎችንም አስቆጥቶ ነበረ፣ ብዙዎችንም ያው አበሳጭቶ ነበር። በዛ ልክ መሆን የለበትም ነበር እሷ የሰራችው ስራ እና እንግዲህ እነሱ ናቸው ወጥተው በጣም ጥምር ኩሳቸውን እንትን የተባባሉ። እሱ እንግዲህ ሌላ ወንድ ጋር ቻት ስታረጋየውኝ ምናምን ቻት ስታረጋየው ብሎ ነው አይደለ? በዛ ነው የተለያዩት እንግዲህ እንካዛ እሷም ቢሆን ቀጠለች። የተለያየ ነገር በቤተሰቦቹም በምንም የተለያየ ነገር። በነገራችን ላይ ባልና ሚስት ሆኖ ሲጣሉ ከቤተሰብ ራሱ መድረስ ራሱ የፈጽመው ስተን ቤተሰብ መናገር፣ ቤተሰብ ማዋረድ ይሄን ፈን ያደርጋል ብዬ ተስፋ አላድርግም። ይቅርታ አድርጉልኝና ማለት ነው እውነት ለመናገር ምክንያቱም ይሄ ፈጽሞ ስህተት ነው። ቤተሰብ ምንም አይመለከተውም እዚህ ጋር ማለት ነው። እና ያለው ነገር ይሄ ነው። ስለዚህ ተመልካች ብዙ ጊዜ ሲተቹ ስላየውኝ ለምን በዚህ ቪዲዮ መስራት አለብን? እውነቴን ነው የምላችሁ። ምክንያቱም ሁሉም ሰው ሚዲያ ላይ ሲወጣ ወይኔ እኔና ስታምር በዚህ ወጥቶ በዚህ ወርዶ ምናምን እንድንላቸው ነው የሚፈልግ ነው። እንደዚህ ሳይሆን በቃ ሀሳብ አስተያየት መስጠት እንችላለን። በመታረቅ ደረጃም እንግዲህ ሰይፉ መጥቶ ነበረ፣ ያ ፓስተሩ መጥቶ በስንት ነገር ተብለው በቃ ብዙ ነገር ያዙ ይልቀቁኝ አለ። ይሄ ወንድ ተብዬውም እኔ ወንድ ልጅ እንደዚህ ሲችለጠለ ሚዲያ ላይ ወጥቶ ሲያለቅስ ምናምን አይመቸኝም ብዙን ጊዜ ማለት ነው። ወንድ ልጅ ወንድ ነው መሆን ያለበት፣ ቆፍጠን ነው ማለት ያለበት የእውነት እና ያው ለዛ ነው ያለው ነገር። ብቻ በጣም ብዙም እኔ እንጃ ፈን ያደርጋል ብዬ አላስብም። እና እንግዲህ በዚህ ልክ ወጥቶ እንደዚህ መሆኑ እኔ በጣም ነው የሚደብረው፣ በጣም ያስጠላል። እውነት ለመናገር ግን ታረቃቸው ያው በጣም ደስ ይላል። እንኳን ታረቁ እኛ ደስ ብሎናል። ማንም ቢጣላ ምንም የምናገኘው ጥቅምም የለንም። እኛ ፍቅር ስንሆን ሁሉ ነገር የሚያምር። ሀገራችን ያው ፍቅር አለመሆኗ ነው እንደዚህ እየሆንን ያለ ነው። ስለዚህ እነሱ ስለታረቁ እኛ በጣም ደስ ብሎኛል። ነገር ግን በዚህ ልክ ተመልካችን መተቸት ምንም ሆነ ምንም አይጠበቅባቸውም። ያው እውነት ተመልካች ምንም ማድረግ አይችልም እዚህ ጋር እንዴ። ያም እየመጣ ወይኔ አላህ ክብር እያለ በቃ ሰላም ሁኑ ማሮች።